የኛ ዘመን ሴት ያላት ብቸኛ ቾይስ ሰልፍ ሜድ ዋይፍ መሆን ነው። እናቶቻችን ስላላስተማሩ ስኬታማ የሆኑ ብዙ ሴቶች አሉ። አብዛኛውን ሴቶች ወይ ይሄን መጽሐፍ አንብበዋል ወይ ደግሞ የዚህን መጽሐፍ ፕሪንሲፕል ይከተላሉ። ሚስት ለመሆን አልተሰራንም። አብዛኛው ጊዜ ቤት ውስጥ የሚፈጠሩ ችግሮች አናስተውልም እንጂ ጅማሯቸው ሁሉ ጊዜም ቢሆን ወንዱ እንዲቀየር ከምናረገው አብዛኞቻችን ኢንዲፔንደንት እንድንሆን ነው ያደግነው። ለዚህም ነው በትዳር ላይ መቆየት የማንችለው። ለዚህም ነው ማይ ቾይስ ማይ ዲሲዥን ማይ ዲዛየር እያልን ግራ እየተጋባን ያለ ነው። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ የብዙ ባለትዳር ሴቶች እና በጣም ኮሚትመንት ላይ ላላችሁ ሴቶች ጥያቄ የሆነባችሁን ጉዳይ መልስ ይሰጣል ብዬ ያሰብኩትን ኮንተንት ነው ይዤ የመጣሁት። እንደተለመደው ሰልፍ ሪፍሌክቲቭ እንዲሆን የምፈልጋቸው ጉዳዮች አሉ። ባለፈው ጀምሮ ላነሳው የምፈልገው ኢቭን ስመለስ በደንብ በቃ እንድመለስ ሲያጓጓኝ የነበረው የኮንተንት ሀሳብ አሁን የማነሳውና ከዚህ በኋላ የማነሳቸው ጉዳዮች ናቸውና ብዙ ጊዜ በትዳር ውስጥ ሆነን ደግሞ ወይ በኮሚትመንት ሆነን ባሎቻችን ወይም ደግሞ ሪሌሽንሺፕ ላይ ያለናቸው ሰዎች ከኛ ይልቅ ሞር ኦፕን አፕ የሚያደርጉለት ሰው አለ። ከኛ ይልቅ ወንድ ጓደኞቻቸውን በጣም ትረስት ያደርጋሉ። ከኛ ይልቅ ወይ የቤተሰብ አንዱን አካል በጣም ያምናሉ። ይሄን ነገር እኮ ከኔ ጋር ነበር መወያየት ያለበት፣ ይሄን ነገር እኮ ከኔ ጋር ነበር ማድረግ ያለበት የምንላቸው ብዙ ጉዳዮች እያሉ ግን ምንም ነገር ሳይቀየር ረዥሙን ዓመት አሁንም ጭምር ትልቅ ጉዳይ፣ ትልቅ ውሳኔ፣ ትልቅ ሀሳብን ከኛ ጋር ሳይሆን ከሌላ ሰው ጋር ነው ዲል የሚያደርጉት። ዛሬ ምክንያቱን እነግራችኋለሁ። አይሆፕ ራሳችሁን እንድታዩ ይጠቅማችኋል ብዬ አስባለሁ። በዚህ ዓለም ላይ በጣም ስኬታማ ባለትዳሮች በጣም ብዙ ናቸው። በነገራችን ላይ ይኸውላችሁ ሶሻል ሚዲያ ላይ ተጎዳው ተሰበርኩ ምናምን የሚሉ ሰዎችን በይበልጥ ባያችሁ ቁጥር ትዳር ሁሉ እንደዛ ሊመስላችሁ ይችላል። ዩር ሮንግ፣ ተሳስታችኋል። ሶሻል ሚዲያ ላይ የምትመጣው ሴት በአጠቃላይ ተጎድታ ተሰብራ ሊሆን ይችላል። ግን ሞስት ኦፍ ኦል ብዙ ራሷን ሬጉሌት የምታረግበት ወይም ደግሞ ራሷን ኬር የምታረግበትን ነገር አለማወቋ ሶሻል ሚዲያ ላይ መምጣቷ በደንብ ኤክስፕሌን ያደርጋል ብዬ አስባለሁ። ብዙዎቻችን እንጎዳለን፣ እንሰበራለን፣ ብዙ አጋጣሚ ሊደርስብን ይችላል። ግን ራሳችንን ስለምናከብርና ህዝብ ፊት መምጣት ምንም ቫልዩ አድ ስለማያደርግልን ወይም ደግሞ ዲስግሬስ እንደሚያደርገን ስለምናውቅ ታሪካችንን ይዘን አንወጣም እና ብዙ ሴቶች ሶሻል ሚዲያ ላይ በወጡ ቁጥር ብዙ ሚስቶች በወጡ ቁጥር ድናታስቡም ሁሉም ባለትዳር ችግር ላይ ነው ብላችሁ እንዳታስዩም እንዳታረጉ። በዓለም ዙሪያ እንዳልኳችሁ በጣም ስኬታማ የሆኑ ብዙ ሴቶች አሉ። አብዛኛውን ሴቶች ወይ ይሄን መጽሐፍ አንብበዋል ወይ ደግሞ የዚህን መጽሐፍ ፕሪንሲፕል ይከተላሉ። መጽሐፉ በ1960ዎቹ ነው የታተመው። የእነ ቤቲ ፍሬዳን ዘመን ላይ ነው የታተመው። ኤግዛክት ሴም አመት ላይ ነው የታተመው። ፋሲኔቲንግ ውመንሁድ ይባላል። እዛኛው ቻናል ላይ ብዙዎቻችሁ ስትጠይቁ የነበረው መጽሐፍ ይሄ ነው። ኦኬ፣ ወደ ዩቲዩብ መመለስን ሳስብ በጣም ፑሽ እያደረገኝ የነበረው ጉዳይ አንድ ይሄ ነው። ስለዚህ ጉዳይና ቀጥሎ ማወራባቸው ሀሳቦች ናቸው በይበልጥ ወደ ዩቲዩብ እንድመለስ ያደረገኝ። ብዙዎቻችሁ ትዳሮቻችሁ ላይ ችግር ሊኖር እንደሚችል አስባለሁ። የብዙዎቻችን ትዳር ላይ ችግር ስላለ መፍትሄው በጣም ቀላል ነው። ዴዲኬሽን ካለ፣ ኮሚትመንት ካለ ማለት ነው። አውቃለሁ ብዙዎቻችን ሚስት ለመሆን አልተሰራንም። ብዙዎቻችን ማለት አይቻልም፣ ኦልሞስት ሁላችንም 1%፣ 2% ምናምን የሚሆኑ ሴቶች ናቸው የኛ ዘመን ሴቶች ሚስትነትን ፐርሰናል ትሬት ምናምን ተሰርቶባቸው ያደጉ። አብዛኞቻችን ኢንዲፔንደንት እንድንሆን ነው ያደግነው። ለዚህም ነው በትዳር ላይ መቆየት የማንችለው። ለዚህም ነው ማይ ቾይስ ማይ ዲሲዥን ማይ ዲዛየር እያልን ግራ እየተጋባን ያለ ነው እና ይሄንን ሳወራ ሳልናገር ማላልፈው ጉዳይ ግሩፕ ዲስከሽኖቻችን ላይ ለ3 ሳምንት ያለፈ አሁንም የምንቀጥልባቸው ጉዳዮች ምን አለ መሰላችሁ? አንድ ሀሳብ ተነስቶ ነበር። አንድ ሚስት ሊኖራት የሚገባው ካራክተር ተብሎ አንድ ስቶሪ መጥቶ ያቺን አይነት ሴት መሆን እንችላለን ወይስ አንችልም ስቲል እያወራንበት ያለው ጉዳይ ነው። ዌር ቬሪ ማች ሰብሚሲቭ ማለት ትችላላችሁ። አይዲያሊ በጣም ሪስፔክትፉል ነን እኛ ግሩፕ ላይ ዲስሪስፔክትፉል የሆነ ሰው የለም። ግን ደግሞ የሆነች የሚስት ካራክተር ሲመጣ ኦኬ አይ ዶንት ቲንክ አይ አም ዜር ያሉ ብዙ ሴቶች አሉ። ኦኬ ስለዚህ የኛ ዘመን ሴት ያላት ብቸኛ ቾይስ ሰልፍ ሜድ ዋይፍ መሆን ነው። እናቶቻችን ስላላስተማሩን
በድፍረት ነው የምናገረው። አይ ተምሬያለሁ የምትሉ ፋይን፣ ግን ሚስትነትን ስላላስተማሩን ያለን አማራጭ ሰልፍ ሜድ ሚስት መሆን ነው አይደለ? ኦኬ ሶ ብዙ ጊዜ በትዳሮቻችን ላይ የሚፈጠረው ችግር እና መፍትሄው በጣም ግራ የሚያጋባ፣ ችግሩ በጣም ቀላል ግን መፍትሄው ግራ ከመጋበታችን የተነሳ ይሄንን ስንይዝ ይሄንን ስንጨብጥ ይሄንን ስንለቅ ስፔሻሊ ላስት ሚኒት ላይ ትዳሮቻችን ሊፈርሱ ሊበላሹ ምናምን ሲሉ ሴቶች የማንገባበት ጉድጓድ የለም ትዳራችንን ለማቅናት ማለት ነው። ወል ብዙ ነገር ከመፈጠሩ በፊት ይሄንን የመጀመሪያ ቤዚክ ፕሪንሲፕል እነግራችኋለሁ። እንደሚጠቅማችሁ እርግጠኛ ነኝ፣ በጣም ብዙ ሴቶችን ስለጠቀመ። ኢፍ ዩ አር ፕራውድ ምናምን የምትሉ ከሆነ ላይመቻችሁ ስለሚችል ታልፉታላችሁ። ኦኬ እሺ። ሁልጊዜም ቢሆን የምነግራችሁ ነገር የምወደውን ምናምን ሳይሆን የማከብረውን ሰው ወይም whatever happens ዛሬ የማከብረውን ነገ ቢያጣ ቢነጣ የማከብረውን ሰው ምረጡ እላለሁ አይደለ? ሰምታችሁኛል። ሌሎች ወንዶች ወይ ሌሎች ኮንተንት ክሬተሮች ብዙ ነገር ሊሏችሁ ይችላሉ። እኔ ያልኩበት አላማ አለኝ። ኦኬ የምልበትም ጉዳይ አለኝ። ነሰሰርሊ ሴት ልጅ የመውደድ የማፍቀር ኃላፊነት የለባትም፣ የማክበር ነው ኃላፊነት ያለባት። ስታከብር ትወዳለች፣ ወዳም ነው የምታከብረው። ኤኒዌይ ግን ፕራይመሪ የሚሆነው ነገር ማክበር ስለሆነ እሷን ነገር በጣም ኤሰንሻል እንደሆነ መጀመሪያ ላስታውሳችሁ። ኦኬ በደንብ እንድታስቡልኝ የምፈልገው ዛሬ ይሄንን ሀሳብ ስነግራችሁ፣ ዛሬ ላይ አብራችሁ የሆናችሁት ሰውዬ ባላችሁን አይደለም ብላችሁ፣ ባላችሁ ቾይስ የላችሁም፣ ሪሌሽንሺፕ ላይ ያሉትን ነው ያላችሁን ሰውዬ ማንነቱን የማትቀበሉት ከሆነ if you think ለእናንተ good enough እንዳልሆነ የምታስቡ ከሆነ there is no way ይሄንን ሪሌሽንሺፕ ይሄንን ትዳር ሰክሲድ አታረጉ። ይሄን ሪሌሽንሺፕ ሰክሲድ አታረጉም። ወደ ትዳር አይደርስም። ሊደርስ ይችላል ግን ይፈርሳል። ኦኬ ስለዚህ የመጀመሪያው ቤዚክ ፕሪንሲፕል ልንገራችሁ። ሪሌሽንሺፕ ውስጥ ስትገቡ ቤዚክ ፕሪንሲፕል ሰውየውን መቀበል። ባለፈው ኮሜንት ላይ ቲጂ መቀበል ይከብዳል የሚል ኮሜንት አይቻልም። ሰውየውን መቀበል ኮምፕሊትሊ ነው የምንቀበለው። ኦኬ accept him for the man he is today, no change ይላል። አብዛኞቻችን ሪሌሽንሺፕ ላይ ስንገባ ትዳር ላይ ስንገባ ሰውየው ላይ የምንቀይራቸው ብዙ ጉዳዮች እንዳሉ ካልኩሌት እያደረግን ነው የምንገባው። ይሄን እቀይረዋለሁ፣ ይሄን እቀይረዋለሁ፣ ይሄን ይቀይራል፣ ይሄን ስንጋባ ይሄን ይቀይራል የምንላቸው በጣም ብዙ ነገሮች አሉ። እሱን ካልኩሌት እያደረግን ነው የምንገባው። እንደዚህ አይነቱ አካሄድ ነው ሪሌሽንሺፓችንን ትዳራችንን እያፈረሰ ያለው። እያነበብኩኝ እየተረጎምኩላችሁ እመጣለሁ። አይሆፕ እንደማይደብራችሁ ተስፋ አደርጋለሁ። አማራጭ የለኝም፣ በአማርኛ የሚተረጉመው ሰው እየፈለግን ነው ባይ ዘ ዌይ ቢካዝ በጣም አስፈላጊ ስለሆነ። የመጀመሪያው ጉዳይ ለሪሌሽንሺፕ ለትዳር ለሁሉ ነገር የሚሰራው የመጀመሪያው ነገር ሰውየውን ዛሬ ባለው ማንነት መቀበል ሳይቀየር። ይሄንን እቀይርለታለሁ ሳቲ ያንንና ይሄንን ይቀይራል ሳቲ ሰውየውን በዛሬ ማንነቱ መቀበል accept him። እሺ you realized his conduct could be better and probably should be better, but this is his responsibility not yours። አብዛኞቻችን ትዳር ላይ ሪሌሽንሺፕ ላይ ስንገባ ሰውየውን ለመቀየር አልቲሜትሊ ፕላን አድርገን ነው የምንገባው። ሰውየውን የመቀየር ኃላፊነት ያንቺ ሳይሆን የሱ እንደሆነ መጀመሪያ ማሰብ ይጠበቅብሻል። accept him። የምትቀይሪው ባህሪ ሳይኖር ማንነቱን ልቀይር ሳቲ፣ አለባበሱን ልቀይር ሳቲ፣ ንግግሩን ልቀይር ሳቲ accept him ተቀበዩ ሰውየውን። ወይል እንዲህ ማድረግ አልችልም የምትይ ከሆነ ሰውየውን ታዩ። ባልሽ ካልሆነ ሪሌሽንሺፕ ላይ ታዩ እመጣለሁ። እሺ accepting means you recognize him as a human being who like yourself is part of virtue and part of fault። ብዙ ጊዜ ሴቶች በጣም እንደምናቅ ስለምናስብ ወንዱ ምንም እኮ አይገባውም፣ ምንም እኮ አያውቅም፣ ወንድ ልጅ መች ይገባዋል የሚሉ በጣም ብዙ ሴቶች አያሉ። እሷን ሴት ቁጭ አድርገሽ ብትጠይቋትና ባህሪሽን ማንነትሽን ታውቂዋለሽ ወይ ብትሏት እንደማታውቀው እርግጠኛ ነኝ። ሶ ወንዱ ልክ እንደኛ ሰው እንደሆነ
እውቅና መስጠት ሪኮግናይዝ ማድረግ ፕራይመሪ ስራችን ሊሆን ይገባል። እሺ በጣም ከወንዶችና ከባሎቻችን ልንቀይራቸው የምንፈልጋቸው ብዙ ነገሮች አሉ። የመጀመሪያው ነገር ፐርሰናል ሃቢት ወይም ልምዱን ፑር ኢቲንግ ሃቢት ስነ ስርዓት የሌለው አበላል ወይም ደግሞ የምግብ አመጋገብ ስርዓት ባድ ቴብል ማነርስ። ይሄ እንኳን ለኢትዮጵያዊ ብዙም እንትን አይደለም፣ ግን ያው የማዕድ ስርዓት አለን አይደለ? አፒራንስ አቋም፣ አለባበስ፣ ፋሽን ይሄ ከዚህ ጋር ይሄዳል ምናምን የሚለውን ባድ ሀቢት ነው ብለን የምናስበው እሱን የሚያረጋቸውን ነገሮች በአጠቃላይ ለመቀየር ፕላን እናደርጋለን። ቤት ውስጥ ቦታዎችን እቃዎችን የሚያስቀምጥበት አቀማመጥ፣ ምናልባት መሐላውን፣ ምናልባት ማጨሱን፣ ምናልባት መጠጣቱን ኤክስትሪም ትሄዳለች። ኦኬ ሌላው ሴቶች ልንቀይር የምንፈልገው ነገር how they spend their time እንዴት ጊዜያቸውን እንደሚያሳልፉ። ኦኬ spend too much time watching television በጣም ቴሌቪዥን ያያል። ኦኬ ወይም ደግሞ ረዥሙን ሰዓት መጸዳጃ ቤት ይሆናል፣ ሶፋ ላይ ይተኛል፣ ከወንድ ጓደኞቹ ጋር ይበልጥ ጊዜውን ያሳልፋል፣ ብዙ የኳስ ጨዋታዎችንና ኢቨንቶች ላይ ይሳተፋል፣ ብዙ የቸርች ኃላፊነት አለበት፣ የመንፈሳዊ ኃላፊነት አለበት፣ ብዙ የውጪ እንቅስቃሴዎች ላይ በጣም ያተኩራል፣ too involved in too many things ሁሉ ጊዜ ይቸኩላል፣ fail to come home on time ቤት ለመምጣት ይዘገያል፣ or fail to call if he will be late ቤት ሊመጣ ሲል የሚያረፍድ ከሆነ አይደውልም። so how they spend their time ወይም ደግሞ የሚያረጉትን ነገር ልንቀይር እንፈልጋለን። ራሳችሁን እንድታዩ ስለምፈልግ ነው። ዲዩቲስ ወይም ደግሞ ኃላፊነት እና ግዴታዎች የቤቱን ኃላፊነት አይወጣም። ለምሳሌ ቤት ውስጥ ያሉ ነገሮችን ሪፔር ማድረግ፣ ግቢ ውስጥ ያሉ ጉዳዮችን ቤት ቀለም መቀባት ሊሆን ይችላል፣ የተበላሸ ነገር መጠገን ሊሆን ይችላል፣ ፔይንግ ቢልስ አንዳንድ ነገሮችን መክፈል፣ ትመለሳለች ቸርች ዱቲስ ላይ ኔግሌክትፉል መሆን ሊሆን ይችላል፣ አንዳንድ ስራዎችን ዲሌይ ማድረግ ሊሆን ይችላል፣ በመስሪያ ቤት ዲፔንደብል አለመሆን ሊሆን ይችላል፣ ወይም ደግሞ መስሪያ ቤቱ ላይ ብዙ ሰዎች የሚመኩበት አይነት ሰው ላይሆን ይችላል፣ ስኬታማ ያልሆነ ሰው ሊሆን ይችላል፣ ሰነፍ የሚባል ሰው ሊሆን ይችላል፣ ወይም ኃላፊነት የማይሰማው ሊባል ይችላል። ይሄንንም እኛ ልንቀይረው የምንፈልገው ጉዳይ ነው። ኦኬ ከሶሻል ቢሄቪየር ወይም ከማህበረሰቡ ጋር ያለው ባህሪ በጣም ጉረኛ ነው፣ ህዝብ ፊት brags too much in public, talks too much or too little ወይ በጣም ያወራል ወይ በጣም ዝምተኛ ነው፣ ጸጥ ነው ሰው በተሰበሰበበት፣ ኮንቨርሴሽን ላይ ኬርለስ ነው፣ በጣም ጮሆ ነው የሚያወራው፣ ሶሻል ግሬስ የለውም ወይም ደግሞ ማህበረሰቡ ሪስፔክት በሚያከብረው መንገድ አያወራም፣ ሚስቱ የተቀበለቻቸውን ወይም የምትወዳቸውን ሰዎች መቀበል አይፈልግም ወይም ደግሞ አልቻለም። ይሄንንም ሶሻል ቢሄቪየር ባሎቻችን ላይ ወይ ቦይፍሬንዶቻችን ላይ ልንቀይረው የምንፈልገው ጉዳይ ነው። ዲዛይርስ ኤንድ ድሪም ወይም ደግሞ ፍላጎቶቹና ህልሞቹ has no ambition or zeal for living ለመኖር ይሄ ትጋት ወይም ያን ያህል ትኩረት የለውም፣ ምንም አይነት ፍላጎት የለውም፣ ራሱን ለማሻሻል ምንም አይነት ፍላጎት የለውም፣ ራሱን በጣም አንደርስቲሜት ያደርጋል፣ ኮንፊደንስ ያንሰዋል፣ ቶሎ ብሎ ውሳኔ ላይ መድረስ አይችልም፣ በህይወት የሚፈልገውን ነገር አያቅም፣ ከአንድ ህልም ወደ ሌላ ህልም ሙቪ ያደርጋል፣ ወይም ደግሞ ነገሮችን እስቲ እንደ ሁኔታው እያየን እናረጋለን ይላል። no imagination about getting ahead የተሻለ ሰው ለመሆን በስራው ላይ ለማደግ ምንም አይነት ፍላጎት የለውም። ብዙዎቻችን ክሪቲክ የምናረጋቸው ጉዳይ ነው። ህልሞቹ ሁሉ የማይደረስባቸው ወይም ደግሞ require too much risk በጣም ሪስክ ያለው ህልም ነው ያለው። ኦኬ ይሄን እኛ ልንቀይረው የምንፈልገው ጉዳቸው ነው። ኦኬ ማንሊ ኳሊቲስ ማስኪሊን ኢነፍ አይደለም፣ የውሳኔ ሰው አይደለም፣ ቤተሰቡን ለመምራት ይቸገራል፣ ልጆቹ ላይ ሶፍት ነው፣ ባለፈው ስህተቱ በጣም ይጨነቃል፣ በጣም ፍርሃት አለበት፣ ኤክሰርሳይዝ አያረግም እና ሰውነቱም ያን ያህል ጠንካራ አይደለም። እሺ ከልጆቹ ጋር ባለው ነገር neglect of children
ብዙ አብሯቸው አይጫወትም doesn't help them with their homeworks or take part in their care ከልጆቹ ጋር ብዙ ጊዜ ያሳልፍም ልጆቹ ሲረብሹ ኮምፕሌን ያደርጋል ይቀጥላል 9ኛ በሃይማኖት ጉዳይ ላይ won't attend church attend ማድረግ አይፈልግም የመንፈሳዊ ጉዳይ ላይ ብዙ ሐሳብ መስማት አይፈልግም በአጠቃላይ የሃይማኖት ጉዳይ ላይ ብዙ ኢንትረስት የለው እሺ ጥያቄው አሁን እዚህ ጋር ይመጣል how do you react to your husband's faults ለባሎቻችሁ ፎልት ላላችሁት ነገር እንዴት ነው ሪአክት ብታረጉት do you accept him and look to his better side እንደ ማንነቱ ተቀበሉትና የተሻለውን ሳይዱን ታያላችሁ or do you set out to change him ways እሱን ለመቀየር ፕላን ታደርጋላችሁ ሴቶች እንደሚያደርጉት if you do why ለምንድን ነው እንደዛ የምታደርጉት perhaps for one of the following reason እኛ ሴቶች ወንዶቻችንን ለመቀየር የምንፈልግባቸው ደግሞ ምክንያቶች እዚህ ጋር አሉ አንደኛው ለራሳችን ጥቅም ሲባል ከእንደዚህ አይነት ሰው ጋር መታየት ዲስግሬስፉል ስለሚሆንብን ልብሱን በስነ ስርዓት ከማይለብስ ባል ጋር መውጣት ክብራችንን ስለሚነካብን ለራሳችን ጥቅምና ለሰው እይታ ብለን ባሎቻችንን መቀየር እንፈልጋለን for our good ሁለተኛ for his own goods እንላለን ወይም ደግሞ የተሻለ ሰው እንዲሆን ወይም ደግሞ የተሻለ ስኬታማ መሆን ይችላል ስለዚህ መቀየር አለብኝ ብዙ ፑሽ ማድረግ አለብኝ የምንላቸው ነገሮች አሉ እዚህ ጋር probably exception ሊኖር የሚችለው if a man is blind to his faults and his blindness causes him to get into difficulty or fail to reach success you should wake him up አንዳንድ ጊዜ ባሮች ስህተቶቻቸውን የማያውቁ ሲሆኑና ሞር ችግር እያመጣባቸው ሲሆን ያለን አማራጭ መቀስቀስ ሊሆን ይችላል ከዛ ውጪ ግን እነሱን ለመቀየር ጥረት ማድረግ የሚፈጠረውን ነገር ላንብብላችሁ አንደኛ it creates discord ልባችሁ ጥሩ ቢሆን ለመቀየር ያሰባችሁበት ኢንቴንሽን እንኳን ጤናማ ቢሆን ባሎቻችን ሬዚስት ሊያደርጉ ይችላሉ ወይም ሊቃወሙ ይችላሉ ለሱ እንደሚጠቅመው እንኳን እያወቀ ሬዚስት ሊያደርግ ይችላል ሪዘንት ሊያደርግ ይችላል ቂም ሊይዝ ይችላል ወይም ደግሞ ሊበሳጭም ይችላል በደንብ አዳምጡኝ እሱ እንዲለወጥ ፑሽ ባረግን ቁጥር ውስጡ ያለውን የማይፈልግ ኔጌቲቭ ስሜት እያነቃቃን መጥፎ ሰው ልናረጋው እንችላለን ቤት ውስጥ ለከባድ ኮንፍሊክት እና በጣም ለጭቅጭቅ የሚዳርገው ነገር ወንድየውን ለመለወጥ የምናረገው እንቅስቃሴ ነው እና አንዳንዴ ለራሱ ጥቅም እኮ ነው የነገርኩት ለምንድን ነው እንዲህ ቫዮለንት የሚሆነው ልትሉ ትችላላችሁ አዎ ሰጀስት ከማድረግ ይልቅ ፐርሲስት ባረግን ቁጥር ሪዘንት እንዲያረገው ወይም ደግሞ እንዳይቀበል ያደርገዋል ሌላው እኛ ለመለወጥ ጥረት ስናደርግ cool his feelings any attempt to change your husband can dampen his feelings for you even only an implication that he doesn't measure up to your standards can cool his attitude your open suggestion that he needs to improve can lead to his rejection of you እናንተ ትንሽ ኢምፕሩቭ እንዲያረግ የፈለጋችሁበት መንገድ እሱን ሬዚስት እንዲያረግና እናንተን ሪጀክት እንዲያረጋችሁ ሊሆን ይችላል አብዛኛው ጊዜ ቤት ውስጥ የሚፈጠሩ ችግሮች አናስተውልም እንጂ ጅማሯቸው ሁሉ ጊዜም ቢሆን ወንዱ እንዲቀየር ከምናረገው ትንሽ እንቅስቃሴ ሊሆን ይችላል እሺ አንድ ነገር ልንገራችሁ ፍቅሩ ይቀንሳል ለምንድነው ታውቃላችሁ አንድን ወንድ ለመቀየር ጥረት ማድረግ አንተን እንዳንተነት አልተቀበልኩህም ማለት ነው for them ስለዚህ ለኛ ያለው ፍቅር ሊቀንስ ይችላል ኦኬ የሊዮ ቶልስቶይ እና የሶፊያን ታሪክ እዚህ ጋር ያነሳሉ ሊዮ በጣም የታወቀ ዋር ኤንድ ፒስ የሚል መጽሐፍ የጻፈ ነው ታዋቂ ኖቨሊስት ነው ይታወቃል በጣም
ከሆነ ጊዜ በኋላ በጣም ሌግዠሪ በጣም ጥሩ ህይወት የነበረው ቆንጆ ቤተሰብ የነበረው ሰውዬ ነው። ከሆነ ሪቨሌሽን በኋላ ሰውየው ያለበትን የኑሮ ዘይቤ ትቶ በጣም መውረድ፣ በጣም ካልም መሆን፣ በጣም የመናኝ ህይወት ፈለገ። ከዛን ሚስትየው ስታደርግ የነበረው ነገር ምንድን ነው? የፈለገውን ነገር እንዳይሆን ሪዚስት አደረገችው። ሪዚስት ከማድረግ ባለፈ አልቲሜተም አስቀመጠች። እሱን ከመቀበል ይልቅ እሱ የቀደመው ህይወቱን እንዲቀበል የሄደችበት መንገድ በጣም ሬዚስተንት እንዲፈጥር አረገ። እኛ ወንዶችን ልንቀይር የምንሄድበት መንገድ ሌላው አመጽ ሊያስነሳ ይችላል። እሺ pressuring a man to change can bring out a strike or rebellion. አንድ ወንድ ልጅ እንዲለወጥ የምናረገው ነገር አመጽኛ እንዲሆንብን ያረጋል። This is due to his effort to preserve his freedom. ይሄ ደግሞ ነፃነቱን ፕሪዘርቭ ለማድረግ ስለሚፈልግ ነው። ኦኬ ለምሳሌ አንዳንድ ጊዜ የሆነ ነገር ሊያረጉ ይሉና እኛ ስንነግራቸው do not tell me what to do፣ ምን ማድረግ እንዳለብኝ አትንገሪኝ፣ ምን ማድረግ እንዳለብኝ አውቃለሁ፣ አትናገሪኝ፣ አትጮሂብኝ ምናምን የሚሉት ብዙ ጊዜ ወንዶቹ ናቸው። አስተውላችሁ ከሆነ እዚህ ጋር ታነሳዋለች። ሌላም እዚህ ጋር የምታነሳው ታሪክ አለ። አንድ ሚስት ባሏ ወደ ቤተክርስቲያን እንዲሄድ ትፈልጋለች እና ፐርሲስት ነው የምታረገው። ብዙ ጊዜ እናረገዋለን። ቤተክርስቲያን አትሄድም እንዴ? አታስቀድስም እንዴ? ቸርች አትሄድም እንዴ? እንዲህ አታረግም እንዴ? ብለን ሞር የሃይማኖት ዲዩቲያቸውን እንዲወጡ ፕሬሸር ባረግን ቁጥር ሃይማኖት ዲዩቲውን መወጣት እንዲጠሉት እናረጋለን። ለምን? ወንድ ልጅ አልቲሜትሊ የሚፈልገው ትልቁ ነገር ፍሪደሙ ነው። እና አንድ ነገር ከፍሪደሙ ጋር ትሬት ከሆነበት ወይም ደግሞ ያንን ነፃነት የሚነጥቀው ከመሰለው ሪቤሊየስ ይሆናል፣ አመፀኛ ይሆናል። አመፁን እንዴት ታዩታላችሁ? ይወጣል፣ ይጠጣል። አመፁን እንዴት ታዩታላችሁ? አምሽቶ ይገባል። አመፁን እንዴት ታዩታላችሁ? ሊሳደብ ይችላል። አመፁን እንዴት ታዩታላችሁ? ሊያኮርፍ ይችላል። ለወራት ሳያናግራችሁ ሊቀመጥ ይችላል። እሺ ለመለወጥ የምናረገው ጥረት መጨረሻ ላይ 3 ምክንያቶች አንስቼላችኋለሁ፣ ጽፍላችኋለሁ ግራ እንዳይገባችሁ። የመጨረሻው አይሰራም። በቃ ወንድን ለመለወጥ ስትራይቭ ከማድረግ ይልቅ ወንድን አክሰፕት ማድረግ ይለውጠዋል። ስለዚህ ወንዶች መሻሻል አለባቸው፣ መለወጥ አለባቸው ብለ የምንሄድበት መንገድ ወንዶቹን ሞር ሬቤሊየስ፣ ሞር ስሜታቸው ለኛ እንዲቀዘቅዝ ወይ ደግሞ እንዳይፈልጉን ወይም ደግሞ የምናረገውን ነገር ሁሉ ከጥቅማችን አንጻር እንዳልሆነ እንዲያስቡ ያደርጋቸዋል። ኦኬ እንዴት ነው ታዲያ የምንወዳቸው ወንዶች እንዲለወጡልን እየፈለግን ግን ብንነግራቸው ካልሰሙን፣ እንዲህ ማድረግ አለብን፣ እንዲህ መለወጥ አለብን፣ ካለበለዚያ እንለያያለን እያልናቸው ካልሰሙ፣ መለያየትን ከመረጡ ምንድነው ማድረግ ያለብን? የመጀመሪያው ነገር give him his freedom፣ ነፃነቱን ስጡት። የሚፈልገውን ነገር ለማድረግ ነፃነቱን ስጡት። አንድ ወንድ ልጅ ኳስ ማየት ይፈልጋል፣ አብልጦ ከጓደኞቹ ጋር መሆን ይፈልጋል። give him freedom። አይሰማም፣ it's uncomfortable፣ አይመችም። give him freedom። the more freedom በተሰጠው ቁጥር ለነገሩ ያለው ፍላጎትና ፍቅር እየቀነሰ ይመጣል። and ሁለተኛ ልናደርገው የምንችለው ነገር appreciate his better side። ባላችሁ evil ብቻ አይደለም። evil ብቻ ቢሆን አብራችሁት እንደማትሮዙ ግልጥ ነው። የሆነ ክፉ ብቻ አይደለም፣ የሆነ good side አለው። በጣም ሌሎች ላይ የማታዩት good side አለው። ስለዚህ you know what you need to do፣ መልካምን የምንለው እሱ ላይ ያለውን ሳይድ appreciate አድርጉት። ኦኬ እሺ ለምንድን ነው ግን እኛ ባሎቻችንን ወንዶች ኮሬክት ለማድረግ፣ ለማስተካከል፣ ለመለወጥ ጥረት የምናደርገው? ለምንድን ነው ማንቀበላቸው? እንዳሉ ለምንድን ነው ማንቀበላቸው? የመጀመሪያው ነገር በጣም ሰልፍ ራይቸስ ስለሆነ ነው። እኛ በጣም ፈሪሳውያን ስለሆነ ነው ትላለች እና we think we know better። በቃ ነገሮችን እንዴት እንደሚደረግ፣ ህይወት እንዴት እንደሚመራ እኛ እናውቃለን። በጣም ራይቸስ ነን፣ እኛ የተሻለን ሰዎች ነን። እሱ ግን አያውቅም፣ እሱ ግን አልደረሰበትም፣ እሱ ግን እዛ ምንም የገባው ነገር የለም። ስለዚህ በጣም ራይቸስ እንደሆንን ስለምናስብ፣ በጣም ጻድቅ እንደሆንን ስለምናስብ በጣም ልንቀይራቸው እንፈልጋለን።
ብዙ ጊዜ ትሰማላችሁ ወንዶች አይገባቸውም፣ ወንዶች እኮ አያውቁም፣ ወንዶች እኮ አይበስሉም እንላለን። because we think righteous በቃ ልክ እንደሆነ ነው የምናስበው። ሁለተኛ ምክንያት በጣም ሱፒሪዮሪቲ ፊሊንግ አለ ሴቶች ጋር በነገራችን ላይ because naturally nurturer ስለሆነ naturally ለተፈጥሮ ለኮሚትመንት ለኃላፊነቶች እንዲህ ለተፈጥሮ ኃላፊነቶች ዝግጁ ስለሆነን የበላይነት ስሜት አለን በነገራችን ላይ። እኔ ለቤቱ እንዲሆኜ እንዲገብቼ እንዲወጥቼ እንዲያርጌ እሱ ምንም ሳያደርግ ብለን የምናነሳቸው ነገሮች it might be out of feeling of superiority. The next time you are troubled about your husband's fault, say to yourself, he has his faults, but he is better than me in many ways. ብዙ ጊዜ superiority ሲሰማን ይህን ነገር እኮ እሱ ባይሆን እኔ ማድረግ አልችልም፣ ይህን ነገር እኮ እኔም ተሳስቼበታል፣ ይህን ነገር እኮ እኔም ማድረግ አልችልም ብለን ትንሽ የሱፒሪዮሪቲ ፊሊንጋችንን እንድንቀንስ መጽሐፉ ያዛል። በነገራችን ላይ ብዙ ሴቶች አዝማቻዝ እነሱን መቀየር በምንፈልገው ሌቭል እነሱ እኛን ለመቀየር ቢሞክሩ ኑሮ እንዳልተወደድን ተቀባይነት እንዳላገኘን ስለምናስብ ሪሌሽንሺፑ ላይ መቆየት አንፈልግም። ብዙ ጊዜ ወንዶች አያውቁም፣ አልበሰሉም፣ ይሄና ያ ነገር አይገባቸውም የምንላቸው ብዙ ነገሮች አሉ። በነገራችን ላይ men knows ይሄን ነገር ማንበብ ፈለኩ። ወንዶች በተፈጥሮ ለነሱ መልካም የሆነውን ነገር አጣውትሽ ወንዶች በተፈጥሮ ለነሱ መልካም የሆነውን ነገር መምረጥ ያውቁበታል። ለነሱ መልካም የሆነውን ነገር መምረጥ ያውቁበታል። እሺ ከናንተ ይልቅ ወንድ ጓደኞቻቸውን የሚፈልጉ ከሆነ ከናንተ ይልቅ እናቶቻቸውን የሚፈልጉ ከሆነ ከናንተ ይልቅ ሌላ ሰው ላይ የሚያደሉ ከሆነ ሌሎች ሰዎችን ፓተርኖቻቸውን እዩ። ለምንድን ነው እነሱን የመረጡት ብላችሁ ስታስቡ የመጀመሪያው ነገር ሊሆን የሚችለው እነሱ ሰዎች ሊቀይሯቸው ጥረት አያደርጉም። ሞስት ኦፍ ኦል ወንድ ጓደኞቻቸው ከነድካማቸው ከነኃጢአታቸው ወንድ ጓደኞቻቸው ተቀብለዋቸዋል። ለዚህ ነው ወንድ ጓደኞቻቸውን ትረስት የሚያደርጉት። ለሴት መናገር የማይችሉትን ለሚስታቸው መናገር ለእናታቸው እንኳን መናገር የማይችሉትን ነገር ለወንድ ጓደኞቻቸው የሚነግሩበት ምክንያት ወንድ ጓደኞቻቸው ስለተቀበሏቸው ናቸው። አንተ ደግሞ እንዴት አይነት እንደዚህ ትሰራለት ከመባባል ባለፈ መልሶ መላልሰው ክሪቲክ ስለማያረጓቸው ትረስት ያረጓቸዋል። ይበልጥ ጓደኞቻቸውን የሚቀበሉበት የሚወዱት ዋነኛው የመጀመሪያ ምክንያቱ ጓደኞቻቸው አክሴፕት ስላረጓቸውና ሊቀይሯቸው ስለማይሞክሩ ነው። እኛ በየትኛውም አጋጣሚ እድሜ ልዩነት ይኖረን፣ አካዳሚክስ ልዩነት ይኖረን፣ የሀብትና የኑሮ ስታትስ ልዩነት ይኖረን፣ ወንዶቹን ካልቀየርን ረፍት አናገኝም። ይሄ ደግሞ ከሆነ ዘመን በኋላ የመጣ ነው። አያቶቻችሁ ጋር ስትሄዱ ወንዶቹ እንዴት ነው እቺን የመሰለች ሚስት ያገባው ስትሉ ሚስትየው ሰውየውን ለመቀየር ምንም ጥረት አታደርግም። እንደዛው እንዳለባበሱ እንደ ዝግርክርክነቱ አክሴፕት አድርጋው እየኖረች ነው ያለችው። ከእናቶቻችን በኋላ ግን we need to change the man። ለምን ባህሏ እኮ የመባል ይሄ ፕራይድ መጠበቅ ስለምንፈልግ ሞር እነሱን ፕሬሸር አድርገን መቀየር እንፈልጋለን። ለዚህ ነው ሬዚስተንት የሚሆኑት ወንዶቹ። ለዚህ ነው ኤክስፕሬሲቭ ያልሆኑት። መናገር አይችሉም፣ የሆነ ሀሳብ መግለጥ አይችሉም፣ በህዝብ ፊት ምናምን ማውራት አይፈልጉም። ለምን? ሪጀክት እንደሚደረጉ ያስባሉ፣ ተቀባይነት እንደሌላቸው ያስባሉ። እና የባሎቻችሁን ልብ ዊን ማድረግ ከፈለጋችሁ፣ በሪሌሽንሽፓችሁ ላይ የፍቅረኞቻችሁን ልብ ማሸነፍ ከፈለጋችሁ ተቀበሏቸው። ከነ ስህተታቸው ከነ ስንፍናቸው መቀየር አለበት ከምትሉት ጉዳይ ተቀበሏቸው። ኢንድ ማሰብ ያለብን ነገር ምን እንደሆነ ልንገራችሁ። እኛ እነሱን የመቀየር ኃላፊነት የለብንም። እኛ አጋር ነን፣ ሰፖርት ለማድረግ እንጂ ለመቀየር የመጣን ሰው አይደለንም። this is the problem. I think መቀየር እንዳለብን ስለምናስብ from day one አልበላሉን፣ አለባበሱን፣ አነጋገሩን እንዲበል እንዲግባ ይሄን ልበስ የምንለው ኧረ ጥፍር ቆሽሿል፣ ኧረ ፀጉር ምናምን ብለን የምንናገረው out of care ሊሆን ይችላል፣ ግን ፕራውድም ስለሆንን ነው። ስለዚህ the more እነሱን ለመቀየር በፈለግን ቁጥር the more resistant ይሆናሉ። የማናውቀውን ባህሪያቸው መጥፎ ባህሪያቸው ሊወጣ ይችላል። ስለዚህ the main thing we need to do accept them። ባሎቻችሁን ተቀበሉ። ፍሎ አለው፣ አዎ፣ ግን
if you're wise enough ፍሎውን ተይና መልካም ሳይዱን ብቻ ሊከብድሽ ይችላል because you're proud መቀበል ላትፈልጊ ትችያለሽ because you're proud you know ምናምን ልትይ ትችያለሽ accept him ማለት እሱ አክሴፕት ያደረገውን ነገር ቢዘረዝርልሽ እንዴ ልትይ ትችያለሽ ያንቺን ድካም ያንቺን ስንፍና ቢዘረዝርልሽ እንዴ ይሄን ቀይሪ ምናምን የሚለውን ነገር ቢዘረዝርልሽ ዝም ብለሽ ንግግር ሁላ አትጀምሪም ነበር ስለዚህ ይሄን ነገር በደንብ እንድታስተውሉ ትፈልጋለሁ ሌሎች ሴክሬቶች አሉ ሩሎች አሉ ቀጥዬ ሰራላችኋለሁ ብዬ አስባለሁ ሶ ወንዶች unconditionally እንደማይወደዱ ግልጽ ነው ግን once relationship ላይ ከሆነን one commitment ላይ ከሆነን በቃ ተቀበሏቸው አብራሹ ሆነሻል አይደል accept him flow ይኖራል accept him አለባበስ ላይ ይችላል ተቀበዩ ለመቀየር ጥረት አታድርጊ ሰጀስት ማድረግ ትችያለሽ መቀየር ያለባችሁን ነገሮች ግን ሊስት ታደርጋለች እሱ ሌላ ጊዜ ይሰራላችኋለሁ accept him አለባበሱ ሸፋፋ ነው አይሆንም ሚታ ያረግም አንቺን አይመጥንሽም accept him let him feel accepted በቃ እንደ ተቀበልሽው የሚሰማ ወንድ ራሱን በራሱ ይቀይራል ሬዚስት ማታረጊ ወንድ እንዲማረግ አለብህ ከኔና ከጓደኞቼ ምረጥ ይሄንን ካላረክ ተለያየን የምትዩ መንገዱን ጨርቅ ያርግልሽ ሲል ታይዋለሽ because he doesn't want to be pressured he wants to be accepted ዓለም ሁሉ accept ማታረገውን ወንድ ባልሽን accept ማረግ ካልቻልሽ መቀበል ካልቻልሽ why are you with him አንቺን የተቀበለሽን ጉድ እኮ ብታይና ብትሰሚ ሰው አሁን ከዚህ ሴትዮ ጋር እንዴት ነው የሚኖረው የሚባል ብዙ ነገር እያለሽ accept አድርጎሻል why can't you accept him እንዴት ነው ይሄን accept አድርጌ በቃ ቤቱ ይፈርሳል ምናምን trust me accept him ተቀባይነት ያገኘ ወንድ ሁሌም የተሻለ ነገር ለመስራት ስትራይቭ ያደርጋል ተቀባይነት ያገኘ ልትቀይሩ ያልሞከርሽ ወንድ ሁሌ ስትራይቭ ያደርጋል አታከብረኝም እንትን አትለኝም የሚሉበት ምክንያት ተቀባይነት እንደሌላቸው ስለሚያውቁ ነው ወንድ ጓደኞቻቸውን አያከብረኝም ምናምን አይሉም they know they accept them ለምንድነው ማንቀበላቸው የትኛው ፍሎአቸው ነው ትዳራችን እንዲሰበር ትዳራችን እንዲበላሽ የሚያደርገው accept them ወንዶቻችሁን accept አድርጉ ይላችሁ ስኬታማ ትዳር እንዲኖራችሁ ከፈለጋችሁ ይሄንን ፒክ ያረጋችሁ እንዴት ታረጋል እንዴት ይደረጋል እንዴት በዚህ ትገባለ እንዴት በዚህ ትወጣለህ ያላችሁ ናን ስቶፕ የማይገባ ነገር ከምታወሩ ያለውን እስቲ ጉድ ሳይድ አፕሪሺየት አድርጉለት ልጆች ታውቃላችሁ መጀመሪያ by any means appreciate ካረጋችኋቸው they will do more reject ካረጋችኋቸው rebellious ነው የሚሆኑት the same way ወንድማ ይብሳል accept him ተቀበዩ ዓለም ሁሉ ሪጀክት ያረጋችሁ ነው መስሪያ ቤት ተንቆ ይመጣል መንገድ ላይ ተንቆ ይመጣል በሶሻል ሚዲያ ላይ ይሰደባል የሆነ ነገር ይባላል አንቺ አክሰፕት ካላረግሹ ማን አክሰፕት ያደርጋል አክሰፕት ተቀበዩ ማይመች ነገር አለው አዎ የሚመቸው ነገር ላይ ፎከስ አድርጊ ሪጀክት አርጋችሁ የቀየራችሁት ነገር የለም ኮሬክት ለማድረግ በሞከርሽ ቁጥር ሬዚስታንት እየጨመረ ነው የሚሄደው እልህ እየያዘው ነው የሚሄደው አብዞ በጣም ስንፍና ምንሰራው ሪል እንልከላቸዋለን ኮንተንት እንልከላቸዋለን ትክክለኛ ወንድ ምናምን የሚል የሆነ ነገር the rebellious ነው የሚሆነው accept አላረኩም this is what you need to be especially ኮንተንት ስትልኩላቸው እንድትሆን ነው የምፈልገው ነው እሱ ለልጆቻችሁ ነገሯቸው for your husband ለባሎቻችሁ ለፍቅረኞቻችሁ accept አርጓቸው I accept you with the flow ዮብ ዘፈን አለው በዛዳም በቆሽሽ ምንም ድሮ 12 ያክፍል ያለው ሰምቻለሁ ይሄን ዘፈን እና accept them ንጹህ ነው accept him ቆሽሿል accept him ከዛ በኋላ ማድረግ የምትሽውን feminine way support ታረጋዋለሽ do you think ባልሽን accept የምታረጊው ነሽ ወይስ በመጣ ቁጥር እንዴት ነው አሁን በዚህ ሰዓት የሚገባው እንዴት ነው ሳትደውልልኝ የምትመጣው ዳቦ ይዛት መጣም ነበር እንትን ይዛት መጣም ነበር እንዴት እንደዚህ አይነት ሽንኩርት ትገዛለህ ትልቅ ሽንኩርት አትገዛም እንትን አትገዛም ይሄን እንዴት ትገዛለህ ይሄን እንዴት ታረጋለህ ምንላቸው ክሪቲክ የምናረጋቸው ብዙ ነገር ነው እስቲ ዛሬ ከክሪቲሲዝም ተመለሱና accept አርጓቸው ፍሎ አለው accept አርጉት accept ስታረጉት weird ነው የሚሆንበት እንዴ ምን አስባ ነው ምን ሆና ነው የሚላችሁ because he is used to you critics ስታረጉት complain ስታረጉ ነው የሚያውቅ እና wholeheartedly accept አርጉትና ለውጡን ይሁት አይመችም ያናድዳል for a little while ለትንሽ ጊዜ
ሰክሰስፉል ሜሬጅ ያላቸው ሴቶች ካያችሁ ኔጌቲቭሊ ኒትፒክ አያረጉም ባሎቻቸው ላይ። እንዴት ታደርጋለህ እንዴት ነው አይሉም። ባሎቻቸውን አክሴፕት አድርገዋል። ፕራውድ የሚሆኑበት ሳይድ አላቸው የባላቸው፣ እሱን ነው የሚያወሩት። እንደናንተ ስንፍናውን ድካሙን የማይችለውን ነገር አይደለም የሚያወሩት። እስቲ የሚችለው ፓርት አለ ባላችሁ፣ ጎበዝ የሆነበት ፓርት አለ፣ እሱም ፕሬዝ አድርጉለት እስቲ። መቼም ከመቶ ስህተት አንድ መልካም ነገር አይጠፋውም አይደል? እስቲ ፕሬዝ ሂም፣ አክሰፕት ሂም። ፕሬዝ ሌላ ፓርት ነው። አክሰፕት አድርጉት። በቃ የሆነ ጉድ ሳይዱን ይዛችሁ በቃ ባላችሁ ያ ጉድነስ እንዳለው ብቻ አስቡ። ይሄ ነገር ዋጋ አስከፍሏቸዋል። አዎ፣ ግን በመናገራችሁ ያስተካከላችሁት ነገር አለ? ሀገርሽ ያስተካከልሽው ነገር አለ ወይስ ሬቤሊየን እንዲሆንብሽ አድርገሻል? ሶ አክሰፕት ሂም፣ አክሰፕት ሂም፣ አክሰፕት ሂም። ተቀበዩ። ተቀብሎሽ ነው ያለው፣ ቶለሬት አድርጎሽ ነው ያለው። እንድትቀይር የሚፈልገው ነገር አለ። አዎ፣ ግን እንዳንቺ ደፋር ስላልሆነ እንዲህ አያወጣውም፣ እንዳንቺ አይጮህም፣ እንዳንቺ ሪያክት አያደርግም። ቢያደርግ አንድ ቀን አትቀመጭ። ክሪቲሳይዝ ቢያደርጉን እኛ ክሪቲሳይዝ እንደምናደርጋቸው እንዲህ አይደለም እንደምንለው እነሱ ቢያደርጉን አንድ ቀን አንቀመጥም። ሰው አክሰፕትም። ባለሽን ተቀበዩ፣ እጮኛሽን ተቀበዩ፣ ቦይፍሬንድሽን ተቀበዩ። ከዛ you will see the difference። ሪጀክት እንዳልተደረገ ሲሰማው ፍቅርን መስጠት ይጀምራል። እንደተቀበልሽው ሲሰማው መውደድን ማሳየት ይጀምራል። መጀመሪያ ሲዝን ትዝ ይልሻል፣ በጣም ላቪንግ ነበር፣ ምክንያቱም ተቀብለሽዋል። ይሄን አስተካከል፣ ይሄንን አውጣ፣ ይሄንን አውርድ አትዩም ነበር። so he was able to show love። አሁን ግን አይችልም፣ ብዙ ሪጀክሽን ስላለበት። so ባሎቻችሁን ተቀበሉና see the difference። ለሆነ ሰዓት ሬዚስት ያደርግሻል፣ ውስጥሽ አይመችም፣ ደስ አይልም፣ ግን in a long run በጣም ፕሮዳክቲቭ ትሆኝበታለሽ። I understand ያደግንበት መንገድ ለዚህ አይመችም። if we want successful relationship, let's start accepting our men። እሺ፣ ባሎቻችንን ወንዶቻችንን መቀበል ልመዱ፣ ምክንያቱም that's the best solution። አሁን ካለው ውጥንቅጥ የሚያወጣን ይሄ ነው። ትዳራችሁ ለመፍረስ ጫፍ ላይ ከደረሰ start accepting him። ለዚህ ነው ዶልመንት የሆነው፣ ለዚህ ነው ማያወራው፣ ለዚህ ነው አኩርፎሽ ወራት የሚቆየው፣ ለዚህ ነው rebellious የሚሆነው፣ ለዚህ ነው ስድብ ብቻ የሚቀናው because he feel like he's rejected። ካልተሻሻል ካልወድህም፣ ካልተሻሻል ካልቀበልህም የሚል ስሜት፣ ካልተሻሻል ካላከብርህም የሚለውን ነው የሚሰማው። ካልተሻሻል ካልወድሽም አይልሽም አይደል? that's how it is። so አክሰፕት እንደምታደርጓቸው ተስፋ አለኝ። ሀሳብ አስተያየታችሁን በኮሜንት ላይ እጠብቃለሁ። አክሰፕት ማድረግ የሌለብንና ግን ትንሽ ሪያክት ላናረግበት የሚገባውን ነገር ሌላ ጊዜ እሰራላችኋለሁ። ወዳችኋለሁ።